ሰላም ጓደኞች እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ የማስተምራችሁ ሰው ነፃ ጊዜ ሲኖረው ወይም መዝናናት ሲፈልግ ምን ማድረግ እንደሚችል ነው። አንዳንድ ነገር ስለዛ ነው የማስተምራችሁ በእንግሊዘኛ። Today I'm going to teach you about what people like to do during their free times. What are some things people do during their free time? እሺ ተዘጋጅታችኋል? ጎበዞች እንጀምር። እሺ መጀመሪያ ማስተምራችሁ ሰው ነፃ ጊዜ ሲኖረው ማድረግ የሚፈልገው or free time, when somebody has free time, what somebody might like to do. የመጀመሪያው ምንድነው? መጽሐፍ ማንበብ። መጽሐፍ ማንበብ። መጽሐፍ ማንበብ ማለት to read a book. መጽሐፍ ማንበብ ማለት to read a book. እና ሁለት መጽሐፍ አምጥቻለሁ። አንድ መጽሐፉ የአማርኛ መጽሐፍ፣ አንደኛው መጽሐፍ ደግሞ የእንግሊዘኛ መጽሐፍ። እና መጽሐፍ ማለት book፣ መጽሐፍ book። እና ሰው ጊዜ ነፃ ጊዜ ሲኖረው መጽሐፍ ሊያነብ ይችላል. So when someone has free time, they might read a book, right? ይሄ ፔጅ ክፍት አድርጎ ማንበብ። ጸጥ ብሎ ዝም ብሎ በአይኑ ማንበብ አይደል? ወይም በአፉ ጮክ ብሎ ሰው አንዳንድ ሰው ሊያንብብ or some people like to read out loud. መጽሐፍ ማንበብ እንደዚህ ፔጁን እየገለጡ ማንበብ 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 to read መጽሐፍ ማንበብ to read a book. እሺ ጎበዞች እንቀጥል። ሌላ ደግሞ ሰው ምን ማድረግ ሊወድ ይችላል መሰላችሁ? በነፃ ጊዜው ስዕል መሳል። ስዕል መሳል። ስዕል መሳል ማለት to draw a picture or some kind of picture አይደለ? ስዕል መሳል ሰው ሊወድ ይችላል። ሰው ስዕል ለመሳል to draw a picture ምን ያስፈልግ ይችላል? እስክርቢቶ፣ አንዳንድ ሰው እርሳስ ሊጠቀም ይችላል። እስክርቢቶ ወይም እርሳስ pen or pencil they are going to need። እና ወረቀት አይደለ? ወረቀት ያስፈልጋል። የመሳያ ወረቀት። They also need a paper and something to draw it አይደለ? ስዕል መሳል። ስዕል መሳል ማለት to draw እሺ ጎበዞች እንቀጥል። ሌላ ደግሞ ሰው ምን ላደርግ ሊወድ ይችላል መሰላችሁ? ቀለም መቀባት። ቀለም መቀባት። ቀለም መቀባት ማለት to paint እንደ ስዕል መሳል ነው። ይሄ ግን በቀለሞች በተለያዩ ቀለሞች መቀቢያ በፔንት ማድረጊያ አድርጎ ሊቀባል። እና አሁን ይሄ አንድ ሳምፕል አመጣሁላችሁ ላሳያችሁ። አሁን እንደዚህ ሰው ሊቀባ ይችላል በማርከር በቀለሞች በቃ መቀባት አይደለ? አርት የሚወድ ሰው ቀለም መቀባት ፔንት ማድረግ ወረቀት ላይ ይሁን ወይም ሌላ ቦታ ላይ ሄዶ መቀባት አይደለ? መቀባት or to paint መቀባት or to paint። ጎበዞች እሺ ሌላ ሰው በነፃ ጊዜው ምን ሊያደርግ ሊወድ ይችላል መሰላችሁ? ፎቶ ማንሳት። ፎቶ ማንሳት። ፎቶ ማንሳት ማለት to take a picture. Some people during their free time they like to take pictures አይደለ? እና ፎቶ ማንሳት የሚወድ ሰው ካለ ግን ምን ያስፈልጋል? Camera. If someone likes to take pictures, they're gonna need to have a camera. So ሊያነሱ ይችላሉ. They might take pictures of people. አትክልቶቹን ሊያነሱ ይችላሉ. They might take pictures of plants. በቃ ውጭ የሚያዩትን ነገር ሁሉ ማንሳት ሊወዱ ይችላሉ. They might like to take pictures of things they see outside. So somebody enjoys being a photographer when photo mansat. የሚወድ ሰው somebody enjoys pictures እንደዛ ሊያደርግ ይችላል ካሜራ ይዞ አይደል? እሺ እንቀጥል።
ሌላ ደግሞ በነፃው ጊዜ ሰው ምን ሊያደርግ ይችላል መሰላችሁ? ነፃ ጊዜ ሲኖረው ወይም መዝናናት ወደ መጽሐፍ ቤት መሄድ። ወደ መጽሐፍ ቤት መሄድ። ወደ መጽሐፍ ቤት መሄድ ማለት to go to the library. To go to the library. So another thing someone might like to do during their free time is go to the library. Go to the library. እና library ብዙ መጽሐፍ ይገኛል አይደለ? እኔ አሁን 2 መጽሐፍ አሳይቻችኋለሁ ግን የተለያየ ብዙ አይነት መጽሐፍ ቁጭ ብሎ ተቀምጦም ማንበብ እዛው ይቻላል። የመጽሐፍ ቤት ብዙ መጽሐፍ አለው እና እዛ ቁጭ ብሎ ማንበብ ማጥናት ይቻላል. Right? So I showed you just 2 books, but in a library you're going to find many books and places to sit and study and read. So that's another thing someone might do or likes to do during their free time. አይደል? አዎ እሺ እንቀጥል። ሌላ ደግሞ ሰው ምን ማድረግ ሊወድ ይችላል መሰላችሁ? በነፃ ጊዜው ሊያደርግ ሊወድ ይችላል። ሰው በነፃ ጊዜ ወደ ሚውዚየም መሄድ። ወደ ሚውዚየም መሄድ። ወደ ሚውዚየም መሄድ ማለት some people like to go to the museum. Go to the museum. ሚውዚየም የተለያየ አይነት ሚውዚየም ሊሆን ይችላል አይደለ? የአርት ብዙ ጊዜ አርት የሚገኝበት የተለያዩ አይነት አርት ወይም እንስሳት የሚታይበት ሊሆን ይችላል። የስዕል ያሉት ማለት ነው። እንስሳዎች በስዕል ናቹራል የሆኑ ነገሮች የሚገኝበት። So during someone's free time, they might also like to go to a museum. And museums, you can find different types. It could be an art museum. It could be a museum where you can learn about animals, plants, ስለ አትክልት። So በተለያየ ሚውዚየሞች ስለ ውሃ water museum፣ ስለ አይስክሪም የሚባል አለ። አሜሪካን ሀገር ሚውዚየም አይስክሪም የሚባል ስለ አይስክሪም የምትማሩበት በቃ ሂስትሪ ያለበት አለ። የተለያየ ሚውዚየም ሰው ይኬዳል አይደል? አዎ go to museum፣ ሚውዚየም መሄድ። እሺ ሌላ ደግሞ ሌላ ሰው ምን ማድረግ ሊወድ ይችላል? ወደ ዙ ወይም ወደ እንስሳት የተቀመጡበት የሚኖሩበት ቦታ ሂዶ ማየት። ወደ ዙ መሄድ ወይም እንስሳት የሚኖሩበትን ሂዶ ማየት። ወደ ዙ መሄድ ማለት someone might like to go to the zoo during their free time. They might like animals. And so a zoo, you find all types of animals. And so that's something someone might do. አንዳንድ ሰው እንስሳት በጣም ይወዳል አይደል? አዎ እና እንስሳት በጣም የሚወድ ሰው ካለ ሂዶ እንስሳቶችን ዙ ሂዶ ሊያይ ይችላል። ሊጎበኝ ሊያይ ይችላል በአይኑ አይደለ? የተለያየ አይነት አለ። ጫካ የሚገኙ፣ ቤት የሚገኙ፣ ውጭ የሚገኙ እንስሳዎች. So there are all types of animals. Once you find out in the wild, once you find out in the streets, once you find at home. So someone might go to during their free time, they might like going to the zoo. And so if you like going to the zoo, that probably means you like animals. አይደል? zoo መሄድ የሚወድ ሰው እንስሳት የሚወድ ሰው ነው። አዎ እሺ ጎበዞች እንቀጥል። ሌላ ሰው ደግሞ በነፃ ጊዜው ምን ሊያደርግ ይችላል መሰላችሁ? ቴሌቪዥን ማየት። ቴሌቪዥን ማየት። ቴሌቪዥን ማየት ማለት to watch TV. Some people like to watch TV. አይደል? TV ቁጭ ብሎ ብዙ ጊዜ ሶፋ ላይ ወንበር ላይ በቴሌቪዥን ይታያል አይደለ? አዎ በቴሌቪዥን እና ሰው ብዙ አይነት ቲቪ ያያል ግን በጣም አንደኛ ታያላችሁ ብዬ ማስበው ሚስ ሮዚ ነው አይደል? የሚስ ሮዚን በቴሌቪዥን ትልቅ አድርጋችሁ ማየት ትወዳላችሁ አይደል? አዎ አይደል? አዎ ሰው ቴሌቪዥን ሰው የተለያየ አይነት ሊያይ ይችላል። ሚስ ሮዚን ሊያይ ይችላል። ስለ እንስሳዎች በቴሌቪዥን ሊያይ ይችላል። የሚያስቅ ኮሜዲ ድራማ በቃ የተለያየ ቴሌቪዥን ቁጭ ብሎ ሰው ማየት ሊወድ ይችላል። So some people
love to watch TV. They might watch drama. They might watch comedy. They might watch Miss Rosie. I hope you watch Miss Rosie. I think you watch Miss Rosie since you're looking at this. I know you watch Miss Rosie. So different genres that you might find educational for fun on TV someone might like to watch. ሌላ ደግሞ ሰው ምን ማድረግ ሊወድ ይችላል? እንትን ሚውዚክ ማዳመጥ ማለት to listen to music ይሄ ሚውዚክ ማዳመጥ ሰው ቁጭ ብሎ ከቤቱ ሄድፎን አድርጎ ሊያዳምጥ ይችላል አይደል? ሄድፎን ትልቅ ትንሽ አድርጎ ድምፁን አጥፍቶ ማዳመጥ እንደዚህ ሊያደርግ ይችላል። አንዳንድ ሰው ደግሞ ሂዶ ሰውን ማየት ዘፋኝን ቁጭ ብሎ ሲዘፍኑ ማዳመጥ ማየት ሊወድ ይችላል። ማየት ብቻ ሳይሆን ማዳመጥ አይደለ? ቁጭ ብሎ ሚውዚክ የሚወድ ሰው ሚውዚከኛ ቤት ሂዶ ሊያዳምጥ ይችላል አይደለ? አዎ ሚውዚክ የሚወድ ሰው ከቤቱ ወይም ሂዶ ውጭ. So someone who likes music might put on their headphones from their comfort of their home and listen to music. They might also like to go to an actual place and to listen to a musician where a musician is performing. አይደል? አዎ እሺ ጎበዞች. ሌላ ደግሞ ምን አለ መሰላችሁ? ሌላ ምን አለ መሰላችሁ? ሌላ ሰው መደነስ ማለት to dance. መደነስ ማለት to dance. Some people during their free time like to dance. አንዳንድ ሰው ለመዝናናት ወይም በነፃ ጊዜ ሂዶ መደነስ ሊወድ ይችላል አይደል? የመደነስ ክላስ ሊወስድ ይችላል ወይም ራሱ ዝም ብሎ መደነስ ብቻውንም ሊወድ ይችላል አይደል? ብቻ የሚወድ መደነስ ሰው በቃ እንደዚህ እያደረገ መደነስ። እኔ ደግሞ የምወደው መደነስ ታውቃላችሁ አይደል? እስክስታ መደነስ. So መደነስ is to dance for fun. Some people like to dance. አይደል? አዎ ሌላስ? ሰው ምን መደነስ ተምራችኋል? ሌላ ደግሞ ሰው በነፃ ጊዜው ምን ሊያደርግ ሊወድ ይችላል? መዝፈን ወይም መዘመር. ይሄ ማለት ደግሞ መስፈን is to sing. መዘመር ብዙ ጊዜ መዘመርም to sing ማለት ነው። ግን የቤተክርስቲያን worship music ቤተክርስቲያን የሚሰማው ብዙ ጊዜ ደግሞ መዝፈን ለጭፈራ አይደል? ለጭፈራ ቤተክርስቲያን ደግሞ መዘመር ሊባል ይችላል። ግን ብቻ መዘመር ሰው ብዙ ጊዜ በማይክሮፎን አይደል? አዎ በማይክሮፎን ላ ላ ላ ላ ላ La 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 la. እንዳስቁብኝ ግን በማይክሮፎን ሰው ሊዘፍን ይችላል አይደል? አዎ ሰው አንዳንድ ሰው ነፃ ጊዜ ሲኖረው ይዘፍን መዝፈን ወይም መዘመር አይደለ? አዎ ወይም እግዚአብሔርን ማመስገን ሰው ብዙ ጊዜ ማይክሮፎን ሰው በማይክሮፎን ብዙ ጊዜ የምታዩት ከሆነ እየዘፈነ somebody who often has a microphone might be likes to sing and likes to worship. So that's another thing someone might like to do with their free time. ሌላ ደግሞ ሰው ምን ሊያደርግ ሊወድ ይችላል? ጨዋታ መጫወት ማለት to play games. So to play games የተለያየ ጌሞች አሉ አይደለ? ቤት መጫወት ለሚወድ ሰው ሊኖር ይችላል። maybe እናንተ በቤታችሁ በብሎክስ maybe you like to play at home with your blocks. በብሎክስ እየገጣጠመ ያነሳ ትልቅ ትንሽ እያደረገ ብሎክስ። ሌላ ደግሞ አንዳንድ ሰው በምን መጫወት ይወዳል መሰላችሁ? አሻንጉሊት በቴዲ ቤር ወይም አሻንጉሊት ሊጫወት ይችላል። በቃ በተለያየ አይነት ሰው
መጫወት የሚወድ ሰው ካርታ አንዳንድ ሰው ካርታ መጫወት ይወዳል በካርታ ይጫወታል እንደዚህ አይነት ከቤት ሆኖ ጨዋታ በቃ የተለያየ ካርታ ይሆን አኩኩሉ ሌላ ሰው ሊጫወት ይችላል አይደል አኩኩሉ ወይም በእንግሊዘኛ hide and seek card games playing with dolls playing with blocks. These are some things that someone might use to play with games if they enjoy playing games. ሰው ጋር ብቻውን ወይም ሰው ጋር ሊጫወት ይችላል አይደል? አዎ ጎበዞች አሁን እነዚህ አንዳንድ ያስተማርኳችሁ ሰው ነፃ ጊዜ ሲኖረው የሚያደርገው ነው ብዙዎች አሉ ሌላዎችንም በሌላ ቪዲዮ አስተምራችኋለሁ ግን አሁን ትናንሽ አስተማርኳችሁኝ ቤት ሆኖ ሰው መጽሐፍ ማንበብ እንደሚወድ ሙዚየም መሄድ እንደሚወድ አስተምሬቻችኋለሁኝ መሳል እንደሚወድ ሰው አንዳንድ ሰው ቴሌቪዥን ማየት ሚውዚክ መስማት መደነስ መዝፈን ጨዋታ መጫወት እነዚህ አንዳንድ ነገር ናቸው ሰው ነፃ ጊዜ ሲኖረው ማድረግ የሚወደው አይደል እና እናንተ በነፃ ጊዜያችሁ ምንድነው ማድረግ የምትወዱት እናንተ በነፃ ጊዜያችሁ ምንድነው ማድረግ የምትወዱት What about you? What do you like to do in your free time? What do you like to do in your free time? Tell me and tell others around you. ንገሩኝ ለኔ ለሌሎችም አጠገባችሁ ያሉት እሺ እና አመሰግናለሁኝ ንገሩኝ ስላዳመጣችሁ አመሰግናለሁ ሌላ ጊዜ ደግሞ ተገናኝተን ሌላ ነገር እንማራለን እሺ ቻው ቻው ደህና ዋሉ ቻው ቻው